በአሜሪካና በኢራን መካከል የተከፈተው መጠነ ሰፊና እጅግ አውዳሚ ጦርነት የዓለምን ጂኦፖለቲካዊና ኢኮኖሚያዊ ሚዛን በእጅጉ እያናጋ ባለበት በአሁኑ ወቅት የጀርመኑ ቻንስለር ፍሬድሪች ሜርዝ ዋሽንግተን በዚህ ጦርነት ከፍተኛ ውርደት እየተከናነበች መሆኗን በይፋ አስታውቋል። ቻንስለሩ አሜሪካ ከዚህ ቀደም ከገባቸው ወታደራዊ አረንቋዎች ትምህርት እንዳልወሰደች በማስታወስ ቴህራን በጦርነቱና በዲፕሎማሲው መስክ የበላይነቱን እየወሰደች ባለችበት በዚህ ወቅት ዋሽንግተን ከግጭቱ የምትወጣበት ግልጽ እና አስተማማኝ የመውጫ ስትራቴጂ እንደሌላት ጠንከር ያለ ማስጠንቀቂያ ሰጥተዋል። በማርስበርግ ከተማ ለሚገኙ ተማሪዎችና ታዳሚዎች ባደረጉት ሰፊ ንግግር ቻንስለር ሜርዝ አሁን ያለው ውስብስብ ሁኔታ አሜሪካ በስትራቴጂካዊ ዕቅድ አወጣጥ ላይ ያላትን ጥልቅና ስር የሰደደ ችግር አጋልጦ እንዳወጣ በመግለጽ አሁን ያለውን የጦርነት አውድ ከዚህ ቀደም አሜሪካ ገብታባቸው ከነበሩትና በከፍተኛ ኪሳራ ከተጠናቀቁት ወታደራዊ ውድቀቶች ጋር አነጻጽረውታል። በዚህም መሰረት እንደዚህ አይነት ዓለም አቀፍ ግጭቶች እና ጦርነቶች ውስጥ ሲገባ ዋናውና ትልቁ ፈተና ጦርነቱን መጀመር ላይ ሳይሆን ጦርነቱን አጠናቆ በሰላም መውጣት መቻሉ ላይ መሆኑን ቻንስለሩ አበክረው ገልጸዋል። ይህንን መራራ እውነት አሜሪካ በአፍጋኒስታን ምድር ለ20 ዓመታት ባደረገችውና ምንም ውጤት ባላመጣው ጦርነት እንዲሁም በኢራቅ ወረራ ወቅት በግልጽ እንዳየችው በማስታወስ አሁንም በኢራን ላይ ተመሳሳይ ስህተት እየተደገመ መሆኑን አብራርተዋል። ቻንስለር ፍሬድሪች ሜርዝ በዚሁ ንግግራቸው የኢራን ከፍተኛ ባለስልጣናትና የፖለቲካ መሪዎች አሁን ያለውን ቀውስ በማስተዳደር ረገድ እጅግ የረቀቀና ብልሃት የተሞላበት የድርድር ክህሎት እያሳዩ መሆናቸውን መስክረዋል። ከዚህ ቀደም የዓለም ማህበረሰብ ኢራን አላት ብሎ ከገመተው ወታደራዊና ዲፕሎማሲያዊ አቅም በላይ እጅግ ጠንካራ ሆና መውጣቷን ያረጋገጡት ቻንስለሩ አንድ ግዙፍና ሙሉ ሀገር በኢራን አመራሮች በተለይም በእስላማዊ አብዮታዊ ዘቡ ከፍተኛ የጦር አዛዦች እየተዋረደች መሆኑን አስረድተዋል። ይህ የጀርመን መንግስት መሪ አስተያየት በአውሮፓ ህብረት ሀገራት ዘንድ ጦርነቱ እያሳደረ ያለውን ከፍተኛ ስጋትና የፖለቲካ መከፋፈል ቁልጭ አድርጎ የሚያሳይ ሆኗል። ጦርነቱ በአስቸኳይና በፍጥነት እንዲቆም ጥሪ ያቀረቡት ቻንስለር ሜርዝ የዚህ ወታደራዊ ግጭት መዘዝ የጀርመንን ኢኮኖሚ ክፉኛ እየመታው መሆኑንም አልሸግሸጉም። አሁን ያለው ሁኔታ እጅግ የተወሳሰበ የተተበተበና መፍትሄው የራቀ ቀውስ መሆኑን በመግለጽ ይህ በኢራን ላይ የተከፈተው ጦርነት በጀርመን ብሔራዊ የኢኮኖሚ ምርትና አጠቃላይ የፋይናንስ እንቅስቃሴ ላይ ቀጥተኛና ከባድ ተጽዕኖ እያሳደረ በመሆኑ ሀገራቸው ከፍተኛ የሆነ የገንዘብ ኪሳራ እያስተናገደች መሆኗንም አስታውቀዋል። ይሁን እንጂ የጀርመን መንግስት ቀጠናዊ ሰላምን ለማምጣት የራሱ ሚና ለመጫወት ዝግጁ መሆኑን ያረጋገጡት መሪው የዓለም አቀፉ የነዳጅ አቅርቦት ዋነኛ የደም ስር የሆነውን የሆርሙዝ የባህር ወሽመጥ የንግድ መስመር ደህንነት ለማስጠበቅ እንዲቻል በርሊን ፈንጂ አምካኝ የጦር መርከቦቿን ወደ ስፍራው ለመላክ ፈቃደኛ መሆኗን አሳውቋል። ነገር ግን ይህ እርምጃ ተግባራዊ ሊሆን የሚችለው ተፋላሚ ወገኖች ሙሉ በሙሉ የተኩስ አቁም ስምምነት ላይ ሲደርሱና ጦርነቱ ሲቆም ብቻ መሆኑን በማያሻማ ቋንቋ አስምረውበታል። የጀርመኑ ቻንስለር ይህንን ጠንካራና አነጋጋሪ አስተያየት የሰጡት በመላው አውሮፓ የኃይል አቅርቦት መቋረጥን፣ የነዳጅ ዋጋ ንረትንና አጠቃላይ የኢኮኖሚ አለመረጋጋትን ጨምሮ ጦርነቱ ሊያስከትል የሚችለው ሰፊ ቀውስ ከፍተኛ ስጋት በፈጠረበት እጅግ ወሳኝ ወቅት ላይ ነው። ይህ በእንዲህ እንዳለም የኢራኑ የውጭ ጉዳይ ሚኒስተር አባስ አራክቺ አሁን ያለውን የተወሳሰበ ጦርነት ወደ ፖለቲካዊ መፍትሄ ለማምጣት በማሰብ ከፍተኛና ፈጣን የዲፕሎማሲ ሩጫ በማድረግ ላይ ይገኛሉ። የውጭ ጉዳይ ሚኒስትሩ በቀጠናው ቁልፍ ሚና ካላቸው ሀገራት መሪዎችና ከፍተኛ ባለስልጣናት ጋር ተከታታይ ውይይቶችን እያደረጉ ሲሆን ይዘውት የቀረቡት አዲስ የሰላም ሐሳብም የዓለምን ትኩረት መሳቡን ቀጥሏል። የኢራን ዋና የድርድር ሐሳብ የዓለምን የነዳጅ ገበያ ያመሰውን የሆርሙዝ የባህር ወሽመጥን ለንግድ መርከቦች ዳግም ክፍት ማድረግ የሚል ሲሆን ነገር ግን ዋሽንግተን በዋነኝነት የምትፈልገውን የቴህራንን የኒኩለር ፕሮግራም የተመለከተውን ድርድር ለጊዜው ወደ ጎን በመተው በሌላ ጊዜ እንዲታይ የሚጠይቅ ነው። ይህንን የድርድር ማዕቀፍ ተቀባይነት ለማስገኘትና ዓለም አቀፍ ድጋፍን ለማሰባሰብ በማሰብ ሚኒስትሩ በሶስት የተለያዩ ሀገራት የ72 ሰዓታት ያልተቋረጠ የዲፕሎማሲ ሽምግልና ጉዞ አድርገዋል። ሰኞ ዕለት በሩሲያ ሴንት ፒተርስበርግ ከተማ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የተገናኙት አባስ አራክቺ ከሩሲያው ጉዟቸው በፊት በሁለት ቀናት ውስጥ ብቻ ሁለት ጊዜ ወደ ፓኪስታን ዋና ከተማ ኢስላማባድ በማምራት የሽምግልና ውይይቶችን አከናውነዋል። እነዚህ በኢስላማባድ የተደረጉት ሁለት ተከታታይ ውይይቶች በኦማን ዋና ከተማ ሙስካት ከተካሄደው እጅግ ወሳኝና ሚስጥራዊ ስብሰባ በፊትና በኋላ የተደረጉ ናቸው። ለዚህ ውስብስብ የዲፕሎማሲ ሂደት ቅርበት ያላቸው የመረጃ ምንጮች እንደሚያመለክቱት በሙስካቱ ስብሰባ ላይ ከተለያዩ ቁልፍ ሀገራት የተውጣጡ ከፍተኛ የስለላና የደህንነት ባለስልጣናት
በአካል ተገኝቶ የነበረ ሲሆን ይህ ደግሞ የጉዳዩን አሳሳቢነትና ክብደት በግልጽ የሚያመላክት ነው። በሙስካት የተካሄዱት ውይይቶች በዋናነት ትኩረት ያደረጉት የሆርሙዝ የባህር ወሽመጥን ዳግም ክፍት በማድረግ ቀጠናዊ የደህንነት ዋስትናዎችን ማረጋገጥና ወደፊት ሊደርስ ለሚችለው ዘላቂ ሰላም ስምምነት መሰረታዊ ማዕቀፎችን በማዘጋጀት ላይ ነው። በዚህ ሂደት ውስጥ የኢራን የኒውክሌር ፕሮግራም ጉዳይ ሙሉ በሙሉ ከጠረጴዛ ላይ ተነሳ ሲሆን ጉዳዩ ለቀጣይና ለተለየ ድርድር ምዕራፍ እንዲተላለፍ ተስማምተውበታል። ኢራን ጦርነቱን ለማቆም ያዘጋጀችውን ይህንን የመጨረሻ የሰላም ስምምነት ሐሳብ ለዋሽንግተን እንድታስተላልፍላት ለፓኪስታን መንግስት አስረክባለች። ፓኪስታን በአሁኑ ወቅት በቴህራንና በዋሽንግተን መካከል ብቸኛዋ የመልእክት አስተላላፊና አሸማጋይ ሆና ብቅ ያለችው ሚያዝያ 11 ቀን በኢስላማባድ ከተማ በተፋላሚ ወገኖች መካከል ተካሂዶ የነበረው ቀጥተኛ የሰላም ውይይት ምንም አይነት አዎንታዊ ውጤት ሳያመጣ በመክሸፉ ምክንያት ነው። የዋይት ሀውስ አስተዳደር ይህንን በፓኪስታን በኩል የቀረበውንና በመገናኛ ብዙሃን በስፋት የተዘገበውን የኢራን አዲስ የድርድር ሐሳብ ይዘት በተመለከተ እስካሁን በይፋ ያረጋገጠው ነገር የለም። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ በሰጡት አጭር መግለጫም የአሜሪካ መንግስት በመገናኛ ብዙሃን በኩል ድርድር እንደማያካሄድ አስታውቀው ዋሽንግተን በማንኛውም ሁኔታ ስምምነት ላይ የምትደርሰው የአሜሪካንን ሕዝብ ቀዳሚ ጥቅም የሚያስከብርና ከምንም በላይ ደግሞ ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ሙሉ በሙሉ የሚያግድ ዋስትና ሲገኝ ብቻ መሆኑን አጽንኦት ሰጥተው ተናግረዋል። የቃል አቀባዩ ጠንካራ መግለጫ ቢኖርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒውክሌር ድርድሩን ለሌላ ጊዜ እናስተላልፍ የሚለውን የኢራንን ቅድመ ሁኔታ ይቀበሉታል ወይስ አይቀበሉትም የሚለው ጉዳይ አሁንም እንቆቅልሽ ሆኖ ቀጥሏል። ፕሬዝዳንት ትራምፕ እሁድ ዕለት ለፎክስ ኒውስ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ ላይ እንዳስታወቁት ኢራን ጦርነቱን እንዲቆም ከተፈለገ ምን ማድረግ እንዳለባት በሚገባ ታውቋለች ብለዋል። ፕሬዝዳንቱ አክለውም የኢራን መንግስት የኒውክሌር ጦር መሳሪያ ባለቤት መሆን ፈጽሞ እንደማይችልና ይህ ካልሆነ ግን ወደ ድርድር ጠረጴዛ መምጣት ምንም አይነት ትርጉም እንደሌለው ገልጸዋል። ሆኖም ቴህራን በማንኛውም ጊዜ ለድርድር ብትመጣ በራቸው ክፍት መሆኑን የገለጹት ትራምፕ ለመነጋገር ስልክ መኖሩና ደህንነቱ የተጠበቀ የመገናኛ መስመር መዘርጋቱን በስላቅ መልክ ተናግረዋል። እነዚህ ሁሉ የዲፕሎማሲ ጥረቶችና የቃላት ጦርነቶች እየተካሄዱ ያሉት የአሜሪካ የውስጥ ፖለቲካ እጅግ ውጥረት ውስጥ በገባበትና የጊዜ ገደብ ከዕለት ወደ ዕለት እያለቀ ባለበት አውድ ውስጥ ነው። ወደ ጦርነቱ መሬት ላይ ወዳለው ተጨባጭ ሁኔታ ስንመጣ ደግሞ እንደ አውሮፓውያኑ አቆጣጠር በሚያዝያ ወር የመጨረሻ ቀናት በአሜሪካና በኢራን መካከል ያለው ግጭት አሸናፊና ተሸናፊ ወደማይታይበት እጅግ ውጥረት የተሞላበት ፍጥጫ ውስጥ ገብቷል። ይህ ሁኔታ የቀጠናውን የንግድ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ሽባ ባደረገው የሁለትዮሽ የባህር ላይ እገዳ ወይም ማዕቀብ ይታወቃል። የኢራኑ የውጭ ጉዳይ ሚኒስተር አባስ አራክቺ ይህ የዲፕሎማሲ ማዕቀብና መዘጋት የተፈጠረው ዋሽንግተን አቅም ከሚፈቅደው በላይ የተጋነኑና አክራሪ ጥያቄዎችን በማቅረቧ መሆኑን በመውቀስ ተጨማሪ የፖለቲካና የሞራል ድጋፍ ለማግኘት ፊታቸውን ወደ ሞስኮ በማዞር ከፕሬዝዳንት ፑቲን ጋር መምከራቸው የዚሁ የውድቀት ማሳያ ነው ተብሏል።